ከተማ ኮሪደር ስንሰራ በተደጋጋሚ አንስቼዋለሁ። ማን ዲዛይን አደረገላቸው? ማን ሰራላቸው? ገንዘቡ ከየት መጣ? ሌላ ሰው የሚፈልገው ላሊበላም ቢሆን ሲሄድ እንዴት እንደማይሰራ ማመን ብቻ ሳይሆን ኢትዮጵያ ያልሰራው ነው ዲዛይኑን ከሌላ አገር ጋር ማያያዝ፣ አክሱምን ሲያ ከሌላ አገር ጋር ማያያዝ፣ የኑቢያን፣ የኩሽን፣ የአክሱምን ስልጣኔ፣ የፑንትን ስልጣኔ የማያምንና የማይቀበል እሳቤ ነው ያለው። ቀደምት ከሰለጠኑት ውስጥ ከቅድመ አክሱም የፑንት ስልጣኔ፣ የኩሽ ስልጣኔ፣ የኑቢያ ስልጣኔ ራሱ የአክሱም ስልጣኔ የነበረበት የዛጉዌ ስልጣኔ የነበረበት ሀገር አሁን ከዛ ያነሰ ስራ ሲሰራ ሲያይ ሌላ ባለቤት ፈላጊ እንጂ ይቻላል ብሎ አያስብም። ከተማ ላይ አይቼዋለሁ ይሄን ነገር። ማንኛውም ስራ ስንሰራ ማን ሰራላቸው ቱ ዘ ኤክስተንት ማን ጻፈላቸው ብሎም ያስባል። አንችልም አይቻልም ባዮች ነን። ተችሎ ስናይም የኛ አይደለም ብለን ባለቤት ፈላጊዎች ነን። እርግጠኛ ሆኜ የምነግራቸው ይሄንን ቪዲዮ በርቀት የሚያዩ ሰዎች ሌላ ሀገር ሄደው ነው የቀረጹት ሊሉ ይችላሉ። ያለ ማመን አለ። ኢትዮጵያን እንችላለን እንበቃለን ብሎ ማመን ላይ ውስንነት አለ። ግን ቢታከልበት ብዬ የማስበው እንዴት እንደማንችል ብቻ ሳይሆን ተችሎ ስናይ ደግሞ ለመቀበል ያለን መተናነቅና መቸገር በጣም ይገርመኛል። በሁሉ ስራዎቻችን እኔን ራሴ ማለት ነው ማን ዲዛይን አደረገልህ? ማን አገዘህ? ገንዘቡን ማን ሰጠህ ነው እንጂ ኢትዮጵያ ትችላለች ብሎ ትልቁም ትንሹም አያምንም። ይሄ ደግሞ የእሳቤ ስብራት በተግባር ቁም ነገር እንዳንሰራ ያደርገናል። እንችላለን፣ እኛም ማንችለው ነገር የለም። እንዳንችል ያደረገን የትኩረት የአቅጣጫ ስህተት ነው። እሱን ካስተካከል እንደሚቻል አይተናል። ማስፋትም እንዲሁ ይቻላል።